በኃይሉ የፈለገ ነገር ቢያደርግ መግደል አልነበረብህም። ቆይ እንዴት አስችሎ የሰው ነፍስ ታጠፋለህ? ሳሚ ምንም ነገር ቢያደርግ እኮ ሰው እኮ ነው። እኔ አላምንሽም። የፈጣሪ መውደድ ከምችለው በላይ እኮ ነው የምወድሽ። እሱን እንዴት አድርጌ ነው የምረሳው? ብሌን አጠገብ የሆነሽ እንኳን ትናፍቅኛለሽ። የግድ መርሳት አለብን ዳግም። የግድም ቢሆን እርሳኝ በቃ። እኔ እህትህ ነኝ። በቃ ሁሉንም ነገር እርሳው። ቆይ እንዴት ነው የምረሳሽ? ዳግም በቃ አቁም። የማይረባ ነገር አታድርግ። በፍጹም ልረሳሽ አልችልም በማለት ራሱን መቆጣጠር እስኪያቅተው ድረስ ዳጊ እጅግ እየተናደደ ነው። ሆኖም ለወይዘሮ ገነትም እኔ ከሷ ብዙ ልጆችን እወልዳለሁኝ አገባታለሁኝም እንጂ በፍጹም ልተዋት አልችልም። እኔ እንደ እህቴ አስቢያት አላቅም። እኔ ማያት በፍቅር አይኔ ነው። እንዴት አድርጌስ ነው የምረሳሽ? እንደዚህ ቀላል ነው ወይ መርሳት? አጠገቤ ሆነሽ እንኳን የምትናፍቂኝ እንዴት አድርጌ እረሳሻለሁ? በማለትም እጅግ እየተናደደ ይገኛል። ብሌን ለእናታችን ስንል እኔ በቃ እህት ነኝ እናታችን ይሄንን ከፈለገች ለእናታችን ስንል ዋጋ መክፈል አለብን። እንዴት ነው ይሄንን ነገር የምትለው? በቃ አይምሮ ውስጥ አውጣኝ፣ እንደ እህት አስበኝ ብላ ትለዋለች። ዳጊም በፍጹም ይሄ ነገር አይሆንም በማለትም እየተከራከረ ይገኛል። ወይዘሮ ገነትም እንግዲህ በምትናገረው ሰዓት የወይዘሮ ገነትንም ሊሰማት አልቻለም። በፍጹም በማለት እንግዲህ ቤቱን ለቆ ወጥቶ ይገኛል። ሆኖም እንግዲህ አቶ ባይሉ ወይዘሮ ሰላም ታባርረዋለች። አንተ ሞንክ ቃል ይሄ ውጤት እስኪመጣ ድረስ ላያችሁ አልፈልግም። ከነ ግብረ አበርህ ከዚህ እንድትርቅልኝ እፈልጋለሁ በማለትም እንግዲህ አባረዋለች። አንሶላዋን ሳይቀር አቃጥላው ትገኛለች። በፍጹም ላይሽ አልፈልግም። እውነተኛ ልጄ ብትሆኚ ኖሮ ልትሰርቅኝም አትችም ነበር በማለት እንግዲህ ብቻዋን እያወራች እጅግ በመናደድ አንሶላዎቿንም አቃጥላ ነበር። ሆኖም ባይሉ እኔ አስታርቃቸዋለሁ በማለት ወደ ቤት ይዞ ይመጣል። ሰላም ምን እየሆንሽ ነው ያለሽው? ጤነኛ ነሽ ወይ? ልጅሽን እንደዚህ የምታደርጊያት እንዴት ልጅሽን በዚህ አይነት መልኩ ትናገሪያታለሽ? በፍጹም ልጅሽን እንደዚህ መናገር የለብሽም። ልጅሽ እኮ ልጅሽ ናት በማለትም ሲላት በፍጹም ይሄንን ነገር እንዴት ነው የማልናገረው? እንዴት አንተ እንደዚህ ታስባለህ? ልጄማ አይደለችም። አንተን ራሱ አልፈልግህም። ሳሚ እንደተናገረው እውነት ከሆነ አንተም ወንድሜ አይደለህም። ስለዚህ አንተም ዲኤንኤው እስኪመጣ ድረስ እዚህ በር ላይ እንዳላገኝ ብላ ትለዋለች። ሰላም ግን ጤነኛ ነሽ ወይስ ሌላ ሰው ነው ይሄንን ነገር እያለ ያለው? እኔ አልገባኝም። ምን እየሆንሽ ነው ያለሽው ብሎ ቢላትም አሁን እኔ ምን እየሆንኩ እንዳለው ሳይሆን እንድትነግረኝ የምፈልገው ዞር እንድትልልኝ ብቻ ነው በማለት እንግዲህ ታስጠነቅቀዋለች። እሷም ባስጠነቀቀችው ሰዓት እንዴት ይህንን ትናገርኛለሽ ብሎ ባይሉም እንግዲህ ጥሏት ይሄዳል። እሱም እንግዲህ ጥሏት ከሄደ በኋላ ብሌንም ታዲያ አንቺስ ምንድነው የምትጠብቂው? ቀጥ ብለሽ ከዚህ ቤት ሂጂልኝ፣ ውጪልኝ ብላ ትላታለች። እሷም ወዴት ነው የሚሄደው የምወጣው ብላ ብትላትም ምንም ማቀልሽ ነገር የለም በማለትም ትናገራታለች። ቃልየም እንግዲህ ሻንጣዋን ይዟ ትሄዳለች። እሷም ከሄደች በኋላ የት ነው የማርፈው? ምንድን ነው የምሆነው? እያለች እንግዲህ እያሰበች መንገድ ላይ ትቀመጣለች። ሆኖም እንደዚህ መቀመጥ የለብኝም የሆነ ቦታ መሄድ አለብኝ እንጂ እንዴት እዚህ ጋር እቀመጣለሁ በማለትም ታስባለች። እሷም እንግዲህ በዚህ አይነት መልኩ እየተቀመጠች ሳለም እንዴት ነው ይህንን ማድረገው? ወዴት ዝም ብዬ ልሄድ? እግር ወደ መራኝ ሊሄድ ትላለች። ዳጊም እንግዲህ እጅግ በመበሳጨትና በመጨነቅ ጎዳናው ላይ እየሄደ እያለ ይገናኛሉ። ዳጊም ምን ሆነሽ ነው ብሎ ሲጠይቃት እንግዲህ ሰላም ከቤት አባራኝ ነው ብላ ትለዋለች። ሰላምም ከቤት እንዳባረረቻት ስትነግረው እንዴት ነው ያባረረችሽ ብሎ ይጠይቃታል። ሆኖም እንግዲህ ብሌን የተናገረችው ነገር ትዝ ይለዋል። ብሌን እንግዲህ ሰላም ብሌን
ቃልዬ የሰላም ልጅ እንዳልሆነች ነግረው ነበር። ያንንም በማስታወስ ምናልባት ለዛ ይሆን ያባረረቻት እያለም እንግዲህ አንተስ ምን ሆነክ ነው ያዘንከው? በማለትም በብሌን ሰበብ ነው አይደል መቼም የምታዝነው በብሌን ሰበብ ሊሆን ይችላል። ስለዚህ ምንድነው እንደዚህ ያስቆዘመ እያለችም እየጠየቀችው ትገኛለች። ሆኖም እንግዲህ ሳሚም እንደሞተ ትነግረዋለች። ሳሚም እንግዲህ በህይወት አለ ማለት ነው። ሳሚን ገድየዋለሁ በህይወት የለም ብሎ ለቃልዬ ሲነግራት ምን አይነት ጨካኝና ክፉ ነህ፣ ስለዚህ እኔንም አንድ ቀን መግደልህ አይቀርም ብላ ትላለች። በተለይ ደግሞ እኔን የካደኝን ሰው በፍጹም አልተውም ብሎ ይላታል። ስለዚህ እኔንም እንደማትምረኝ እርግጠኛ ነኝ፣ ለእኔም ቀን እያዘጋጀህልኝ እንጂ ልትተወኝ አይደለም ብላ ትለዋለች። እሱም አንቺንማ እንዴት ነው የምነካሽ? አንቺ እኮ ልጄ ነሽ፣ በፍጹም ምንም ነገር አላደርግሽም ብሎ ይላታል። እሷም እንግዲህ ይሄንን ነገር ትናገረዋለች ማለት ነው። ሆኖም ይሄንን በምትናገርም ሰዓት አሁን ላይ ምንም ነገር ማደርግሽ ነገር የለም በእኔ ግን እንዳትመጪ ብሎ ይላታል። ቃልዬም እንግዲህ እጅግ እየፈራች ትላለች። ሳሚም በመሞቱ እጅግ ታዝንና ታለቅሳለች። እሷም እንዴት ታለቅሳለች ብሎ ይላታል። ለዳጊም እንግዲህ ነግራው ትገኛለች። ወይዘሮ ገነትም እንግዲህ ብሌን ይሄንን ነገር ስለተቀበለቻት ደስተኛ ሆናለች ማለት ነው። ሆኖም እንግዲህ ብሌን አሁን ላይ ዳጊን በእህትና በወንድም ነው የምንተያየው ብትልም እሷም እንግዲህ እንደምታፈቅረውም ነግረዋለች። እንግዲህ እናታችንን በተከበረችበት አንዋረዳትም፣ እናታችን ያለችውን ሁሉ እንቀበላለን በማለት ተስማማች እንጂ ዳጊን እጅግ ታፈቅረዋለች ማለት ነው። ሆኖም እንግዲህ ሳሚ እንግዲህ እጅግ በጣም ተወጥቶ ወደ ብሌን ጋር መጥቷል ማለት ነው። ብሌንም እንግዲህ ሳሚን በምታየው ሰዓት እጅግ ደንግጣለች። ያው እንደምናውቀው ሳሚ እንግዲህ ብሌንን እጅግ ያፈቅራታል ማለት ነው። ሆኖም እንግዲህ ሳሚ እንዳይገኘው እጅግ ደንግጧ ሳሚ ምን ሆነ እያለች እየጠየቀችው ነበረ። እንግዲህ ሳሚም በህይወት የለም ሞቷል የተባለው ልጅ እንግዲህ ዛሬ ላይ በህይወት እንዳለ ተረጋግጦልናል ማለት ነው። እንግዲህ መጨረሻ ላይ ያለቀው በዚህ አይነት መልኩ ነው ማለት ነው። እንግዲህ ሰላም አሁን ላይ እጅግ በጣም ስሜታዊና እጅግ በጣም እየተናደደች ነው። ሆኖም እንግዲህ በትክክል ያው ቃልዬ ልጇ አይደለችም፣ ልጇም እንዳልሆነች ብዙ ነገሮች ከምታስባቸው የተነሳ እውነተኛ ልጇ ብትሆን ኖሮ እንደዚህ አይነት ነገር እንደማታደርግ እየተረዳች ነው። ሆኖም እንግዲህ እግዚአብሔር አምላክ ልጄ እንዳያደርግሽ እጸልያለሁ እያለች ነው። እንግዲህ እሱም ባይሉ እንግዲህ እንዴትም አድርገን የዲኤንኤ ምርመራውን እንቀይረዋለን እንጂ በፍጹም ሳንቀይረው አንተውም በማለት እንግዲህ እየተከራከሩ ይገኛሉ። እሱም እንግዲህ አሁን ላይ ግራ ተጋብቶ ይገኛል። እህትየው እንደዚህ ኃይለኛ ስለሆነችበትና ስለተቀየረችበትም ግራ ገብቶታል ማለት ነው። እንደሱ ክፉና እንደሱ መቀየር የሚችል ያለ አልመሰለውም ማለት ነው። እንግዲህ በዚህ አይነት መልኩ ላይ አለ ማለት ነው። ሆኖም እንግዲህ እሱ እንደዚህም ቢያደርግ ምንም አይነት ነገር ሊለወጥና ሊፈጠር እንደማይችል እያሰበ ነው። እንግዲህ ግራ ገብቶታል ማለት ነው። ሰላም እጅግ በጣም በመቀየሯ በጣም ነው የሚገርመው። እንግዲህ አሁን ሳሚ በህይወት እንዳለ ሲያውቅ ምን ይፈጠራል የሚለውን እንግዲህ ኮሜንት ላይ አስተያየታችሁን እያስቀመጣችሁ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ውድ የተከበራችሁ የሴና ቤተሰቦች እንግዲህ ለዚህ ቤት አዲስ የሆናችሁ እንደተለመደው ላይክ እና ሰብ ማድረጋችሁን እንዳዘነጉ እላችኋለሁ። ኮሜንት ላይ አስተያየታችሁን አስቀምጡ። ቀናችሁ ያማረ የተዋበ ደስ የሚል ቀን ይሆንላችሁ ማለት ነው። በዚሁ እሰናበታችኋለሁ። ባይ ባይ።